ሰላም ወዳጆች፣ ስለ መንፈስ ቅዱስ የጀመርኩትን ሐሳብ ልቀጥልላችሁ መጣሁ። ዛሬም ማካፈላችሁ በዓለ ሃምሳ እንዲሆንልን ወይም የመንፈስ ቅዱስ ጉብኝት እንደገና እንዲሆንልን ከኛ ቅድመ ዝግጅቶች ያስፈልጋሉ። ምንም ነገር ከመደረጉ በፊት ቅድሚያ የሚዘጋጅ ነገር መኖር አለበት። ያን ዝግጅት ነው የማሳያችሁ። ሐዋርያት ሥራ ምዕራፍ 1 ላይ ለበዓለ ሃምሳው እንዴት እግዚአብሔር ያዘጋጃቸው እንደነበረ እነሱም እንዴት ይዘጋጁ እንደነበረ የሚመለከተውን ሐሳቦች ላካፍላችሁ ነው ወደ እናንተ የመጣሁት። ወንድሞቼና እህቶቼ፣ የመንፈስ ቅዱስ ጉብኝት በግላችን እንደ ቤተሰብ፣ እንደ ሀገር፣ እንደ ቤተክርስቲያን በጣም ያስፈልገናል። ይሄ ጉብኝት እንዲሆንልን መዘጋጀት መቻል ይኖርብናል። ከኛ የሚጠበቁ ነገሮች ስላሉ እነሱን ልነግራችሁ ነው ወደ እናንተ የመጣሁት። የመጀመሪያው ቅድመ ዝግጅት በሐዋርያት ሥራ ምዕራፍ 1 ላይ ያለው የተስፋ ቃሉን መያዝ ነው። ይህንን ቃል መያዝ ማለት እግዚአብሔር ማንንም ሊጎበኝ ሲመጣ፣ እግዚአብሔር መለኮታዊ ነገሩን ሊያደርግ ሲመጣ መጀመሪያ የሚያዘጋጃቸው ነገሮች አሉ። ለእግዚአብሔር ጉብኝትም የተዘጋጀ ሕይወት፣ የተዘጋጀ ማንነት ያስፈልገናል። ከነዛ ከዝግጅቶቹ ዋናውና ትልቁ የእግዚአብሔር ቃል ነው። የመንፈስ ቅዱስ ጉብኝት እንደሚመጣ ምዕራፍ 1 ላይ ኢየሱስ ክርስቶስ ራሱ ተናግሮ ነበር። እነሱ ስለ ወራትና ስለ ዘመናት ሲጠይቁት መንፈስ ቅዱስ በእናንተ ላይ ይመጣል ብሏቸዋል። ከዛ በኋላስ ኃይል ትቀበላላችሁ፣ ምስክሮቼ ትሆናላችሁ የሚለው ሐዋርያት ሥራ 1:8 ሁላችን በቃላችን የምናውቀው ጥቅስ እንደሆነ አውቃለሁ። የኔ ምክር ታዲያ ምንድነው? እሱ ዕለት ዕለት በመንፈስ ቅዱስ ጉብኝት ውስጥ ለመኖር፣ ይሄ መለኮታዊ ኃይሉን ለመለማመድ፣ ቤተክርስቲያን በኃይል እንድትሆን፣ ምድሪቷን እንድትጎበኝልን፣ እንደገና የመንፈስ ቅዱስ ጉብኝት በዓለ ሃምሳ እንዲሆንልን በእግዚአብሔር ቃል መዘጋጀት መቻል ይኖርብናል። እንደዚህ አድርጉ። በጣም አስፈላጊ ምክር ልንገራችሁ። እንደዚህ አድርጉ። ስለ መንፈስ ቅዱስ ጉብኝት፣ ስለ መንፈስ ቅዱስ ሙላት፣ ስለ መንፈስ ቅዱስ ኃይል፣ ስለ መንፈስ ቅዱስ አሰራር የተነገሩ የመጽሐፍ ቅዱስ ክፍሎችን በማውጣት በመደዳ እናጥና፣ እናሰላስል። ምንድነው የተጻፈው? ለምሳሌ አገልጋይ መሆን ለማገልገል የሚፈልግ ሰው ደጋግሞ ማለት ያለበት የዘካርያሱን በመንፈሴ እንጂ በኃይልና በብርታት አይደለም የሚለውን በማጥናት ያ ቃል ወደ ውስጡ እንዲገባ መፍቀድ አለበት። እግዚአብሔር ቃሉን ተከትሎ ነው የሚሰራው። ቃሉን ስናከብር፣ ቃሉን ስንታዘዝ ነው የሚሰራው እና በሰፊው ከዘፍጥረት ምዕራፍ 1 ቁጥር 3 የእግዚአብሔር መንፈስ በውኃ ላይ ረብቦ ነበር ከሚለው ጀምሮ እስከ ራእይ 22:17 መንፈሱና ሙሽራይቱ ና ይላሉ እስከሚለው ድረስ ስለ መንፈስ ቅዱስ የተጻፉትን ሐሳቦች በጥልቀት ማጥናት፣ በነዛ ቃል መሰረት ጎብኘኝ ብሎ እግዚአብሔርን መጠየቅ የመጀመሪያው ዝግጅት ነው። የእግዚአብሔር ቃል ያጸዳናል፣ ያስተካክለናል፣ ያሰማምረናል። ከዛ በኋላ እግዚአብሔር መንፈሱን በእኛ ላይ ይለቃል። ይሄ የዝግጅት ጊዜ በጣም ወሳኙ፣ በጣም ቀዳሚው ጉዳይ ነው የሚሆነው። ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሐዋርያቱን ሐዋርያት ሥራ ምዕራፍ 14፣ ምዕራፍ 15 ላይ ምዕራፍ 16 በተለይ ደግሞ እንዴት በጥልቀት እንዳስተማራቸው ታውቃላችሁ። ምን ያደርጋቸው ነበር? ለመንፈስ ቅዱስ እያዘጋጃቸው ነበር። ማንም የተጠማ ወደ እኔ ይምጣ እያለ ምዕራፍ 7 ላይ ሲያዘጋጃቸው ነበር። ዮሐንስ ወንጌል አያችሁ። የእግዚአብሔርን ቃል ሳንማር የሚመጣ ጉብኝት የለም። ሆኖ እንኳን ቢሆን ስሜት ወይም ዘላቂ አይደለም፣ ረጅም አይደለም። ወደሚቀጥለው ትውልድ የሚሻገር መለኮታዊ ጉብኝት ከእግዚአብሔር ቃል ጋር የሚመጣ ነው። የእግዚአብሔርን ቃል በቀን ስንት ደቂቃ ታነባላችሁ? ስንት ሰዓት ታጠናላችሁ? በተለይ ደግሞ በዚህ በበዓለ ሃምሳ እንዳልኳችሁ ስለ መንፈስ ቅዱስ ምን ያህል ታነባላችሁ? ስለ መንፈስ ቅዱስ ባህሪ፣ ስለ መንፈስ ቅዱስ አሰራር፣ ስለ ቅድስናው፣ ስለ መለኮታዊ ማንነቱ በተማርን ቁጥር ጉብኝቱን እያፈጠንን እንሄዳለን። በግል ይሆንልን፣ እንደ ቤተክርስቲያንም እንደ ሀገር። ሁለተኛው ዝግጅት ጾምና ጸሎት። ልክ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ ካላቸው በኋላ ምስክሮቼ ትሆናላችሁ ካለ በኋላ ቁጥር 9 ላይ ሐዋርያት ሥራ 1:9 ላይ ኢየሱስ ክርስቶስ እያዩት ወደ አብ አረገ፣ እየባረካቸው ሄደ። መላእክት መጡና ሲሄድ እንዳያችሁት እንደዚሁ ይመጣል አላቸው። ወዲያው እነ ጴጥሮስና 120ዎቹ አንድ ላይ ወደ ማርቆስ እናት ወደ ማርያም ቤት ገብተው ለ10 ቀን ጸለዩ። 10 ቀን። ያ ጸሎት ምንድን ያደረጋቸው? እነሱን እያዘጋጃቸው ነበር። የመንፈስ ቅዱስ ጉብኝት ከመሆኑ በፊት ጾምና ጸሎት በጣም ይበዛል። ከጉብኝቱ በኋላ ጾምና ጸሎት ይበዛል። ጉብኝቱንም ለማስቀጠል ጾም ጸሎት ያስፈልጋል። ያለ ጸሎት የመጣ ጉብኝት በዓለም ታሪክ ላይ የለም። ጸሎት በምንልበት ጊዜ እግዚአብሔርን እጁን ጠምዘን የምናመጣበት ሳይሆን ራሳችንን ለሱ የምናዘጋጅበት፣ ለሱ የምንገኝበት ማለት ነው ጸሎት ማለት።
ጾም ደግሞ በሚሆንበት ጊዜ የበለጠ ራስን ዝም የማሰኘት፣ ስሜትን የሚቆጣጠር፣ ፍላጎትን ዝም የማሰኘት ጉዳይ ነው። ይሄ ጾም በተለይ ከምግብ ብቻ አይደለም የምነግራችሁ። ምግብ መጾም አስፈላጊ ነው። ምግብ ብቻ ሳይሆን የምነግራችሁ ከነገር መጾም፣ ከተንኮል፣ ከግፍ መጾም ኢሳይያስ ምዕራፍ 58 ላይ እንዳለው የማይገቡ ነገሮችን ከማድረግ መጾም በጣም አስፈላጊ ነው የሚሆነው። እርባና ከሌላቸው፣ ቧልት ከበዛባቸው ተራ ከሆኑ ማህበሮች መጾም አስፈላጊ ነው። ከአንዳንድ ሚዲያዎች መጾም አስፈላጊ ነው። ከአንዳንድ ሰዎችም መጾም አስፈላጊ ነው። ይህኛውን ጉብኝት እንድናገኘው ከአንዳንድ ቦታዎች መጾም አስፈላጊ ነው። ቦታ ይጾማል፣ ጊዜ ይጾማል፣ ሰዎች ይጾማሉ፣ ሚዲያ ይጾማል፣ መረጃዎች ይጾማሉ፣ ንግግራችን ይጾማል። ምግብና ውሃ ብቻ አይደለም የሚጾመው። በጣም ብዙ ነገር ጾመን ዘግተን እግዚአብሔርን መጠበቅ መቻል አለብን። ያኔ ባለ 50 ይሆናል። ባለ 50 የሆነው ከዚህ ጾምና ጸሎት ዝግጅት በኋላ ነው ጉብኝቱ የመጣው። ለእኛም ይሄው እንዲሆንልን በጸሎት እንዘጋጅ፣ በቃሉ እንዘጋጅ፣ በጾምና በጸሎት እንዘጋጅ። ሶስተኛው ለጉብኝቱ ራሳችንን ማዘጋጀት ያለብን የመንፈስ ቅዱስ ጉብኝትን ለምንድን ነው የምንፈልገው? እዚህ ላይ ቅድም ስጠቅስላችሁ እንደነበረ መንፈስ ቅዱስ መጣ። እሺ ምንድን ነው እሱ ዓላማው? ይህንን የመንፈስ ቅዱስን ዓላማ የምናውቀው በምንድን ነው? ስለ መንፈስ ቅዱስ በደንብ ስናጠና ነው። አንድ ዕቃ ብትገዙ ኮምፒውተር ሊሆን ይችላል፣ ሌላም ዕቃ ሊሆን ይችላል። በጣም ዘመናዊ ዕቃ ብትገዙ አብሮ ምን ይመጣል? ማኑዋል ይመጣል። ማኑዋሉ እንዴት አድርገን ኦፕሬት እንደምናደርግ ይነግረናል። እሱም ማየት መቻል አለብን። ማኑዋሉን ሳናይ እንስራው ስንል ብዙ ነገሮችን ልናበላሽ እንችላለን። መንፈስ ቅዱስም ወደኛ ሲመጣ ለምንድን ነው የመጣው? እንዴት ነው? ለምን ፈለግ ነው የሚለውን ጉዳይ እውቀት አስፈላጊ ነው። መንፈስ ቅዱስ የሚጎበኘን መንፈስ ቅዱስ ወደኛ የመጣው ለሁለት ጉዳይ ነው ብዬ አጽንቼ አምናለሁ። አንደኛ ኢየሱስ ከፍ እንዲሰበክ፣ ኢየሱስ እንዲተዋወቅ፣ ኢየሱስ ለሁሉ እንዲወራ። ኢየሱስ እንዲህ ሲወራ፣ ኢየሱስ ሲከብር ምን ይሆናል? ወንጌል ይስፋፋል፣ ነፍሶች ወደ እግዚአብሔር መንግሥት ይጨመራሉ። በተቃራኒው ደግሞ የአጋንንት ሥራ እየፈረሰ ይመጣል። መጀመሪያው የኢየሱስ ስም መክበር ነው። የእርሱ ስም ሲከብር ወንጌል፣ ከዛ በኋላ ደግሞ የክፋት ሥራ እየፈረሰ ይሄዳል። መንፈስ ቅዱስ ከኢየሱስ ውጭ ዓላማ የለውም። የመንፈስ ቅዱስ መምጣት ዓላማው የመስቀሉን ጌታ ኢየሱስን ማክበር፣ ማስከበር ነው። ሁለተኛው የመንፈስ ቅዱስ መምጣት ዓላማው ቤተ ክርስቲያንን ማዘጋጀት ነው። ደቀ መዝሙር ማለት ለሙሽራው ሙሽሪቱን ማሳመር ነው ዓላማው። ይሄኛው ሁለቱ ጉዳዮች በደንብ አድርገው ውስጣችን ገብተው መስማማት መቻል አለብን ከጌታ ጋር። ከዛ በኋላ ነው ወደ ጉብኝቱ የምንደርሰው። መንፈስ ቅዱስን ለሌላ ዓላማ መጠቀም አንችልም። እሱ አምላክ ነው። እሱ እንደፈቀደ ነው የሚሰራው። ግን መጥፎ ፍላጎት ሊኖረን ራሱ አይገባም፣ ከዚህኛው ውጪ ማለት ነው። እና ለዚህ ዓላማ ለመጠቀም በቃሉ እንዘጋጅ፣ በጸሎት በጾም እንበርታ። ከዛስ ይህንን ዓላማ ገብቶን ለዚህ ዓላማ ራሴን እሰጣለሁ፣ ዋጋ ለመክፈል፣ ለመሞት፣ ለመገደል፣ ለመሰቀልም ካስፈለገ የመንፈስ ቅዱስ ጉብኝት በጣም ዝነኛ ታሪከኛ እንድንሆን የሆነ ነገር እንድንሆን አለ የሚመጣው። ኢየሱስን ሊያከብረው ነው። ቤተክርስቲያኑን ሊያዘጋጃት ነው። ሙሽራይቱ ለሙሽራው ሊያዘጋጅ ነው መንፈስ ቅዱስ ሲመጣው። እነዚህ ሶስቱን ጉዳዮች በመያዝ ለበዓለ ሃምሳ ሁሌ እንዘጋጅ። ዕለት ዕለት በዓለ ሃምሳ ይሆንልን፣ ወይም ዕለት ዕለት ሙላት ይሆንልን፣ ዕለት ዕለት የመንፈስ ቅዱስ ጉብኝት ይሆንልን። የከበረው ቅዱስ መንፈስ በእኛ ሕይወት ውስጥ እንዳይሰራ የሚከለክሉትና እንዲያዘን የሚያደርጉትን ነገሮች ከሕይወታችን ነቅሰን እንድናወጣ ጥቂት ጉዳዮችን ብቻ ላካፍላ። በፍጹም ቀና ልብ ይህ ቃል ለእኔ ነው ብለን በመስማት ራሳችንን እርምርምር። መንፈስ ቅዱስን በእኛና በቤተ ክርስቲያን የከበረውን ነገር በእኛ ትውልድ እንዲሰራ ራሳችንን እንስጥ ብዬ ጠይቃችኋለሁ። በኤፌሶን ምዕራፍ 4 ቁጥር 30 ላይ መጽሐፍ ቅዱሳችን ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል። ለቤዛ ቀን የታተምንበት ቅዱሱ መንፈስ በእኛ ሕይወት ምክንያት እንዲያዘን ሊደረግ ይችላል ማለት ነው። በኢሳይያስ 63:10 ላይም ሕዝቡ አመፁ ብሎ ቅዱሱን መንፈስ አስመረሩት፣ ተመልሶም ጠላት ሆነባቸው ይላል። ሊያግዛቸው በእነሱ ሊሰራ የመጣውን መንፈስ በአመፃ ምክንያት አስመረሩት። መመረር ብቻ አይደለም ጠላት ሆነባቸው ብሎ መጽሐፍ ቅዱስ ይነግረናል። ዛሬ ከዚህ ከኤፌሶን ምዕራፍ 4 ከ25 እስከ 32 ድረስ ባለው ላይ ቅዱስ የእግዚአብሔር መንፈስ በእኛ በክርስቲያኖች ሕይወት እንዳይሰራ የሚያደርገውና የሚያስመርረው ነገር ምን እንደሆነ አብረን ጥቂት ነገር እንካፈል። አንደኛ እግዚአብሔር መንፈስ የሚያስመርረው ንግግሮቻችን ናቸው። ንግግር ሰውን ብቻ አይደለም የሚያሳዝነው፣ ንግግር
የፍጥረትን ሩጫ ያቃጥላል የተባለው ያ ንግግር የሚጎዳው ሰውን ብቻ ሳይሆን የእግዚአብሔር መንፈስም እንዲመረር ያደርገዋል። በዚሁ በኤፌሶን ምዕራፍ 4 ቁጥር 25 ላይ መጽሐፍ ቅዱሳችን ሲናገር እንደዚህ ነው የሚለው፣ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ አንድ አካል አንድ ብልት ሆነናልና እውነትን እንነጋገር ይላል። ከዛ በኋላ ነው አታሳዝኑት የሚለው ሐሳብ የሚመጣው። ንግግር የእግዚአብሔር መንፈስ በእኛ ሕይወት ውስጥ እንዳይሰራ የሚከለክለው ነገር ነው። አንደበት እንዳልኳችሁ በጣም ከባድ መሳሪያ ነው። እዚህ ጋር ይላል ውሸትን አትነጋገሩ ይላል። ውሸት ምንድን ነው? ውሸት በጣም በሚያስፈራ ሁኔታ ውሸት ሽንገላ ነው። ውሸት ማስመሰል ነው። አንዳንድ ሰው ለውሸት ራሱን ክፍት አድርጎ ያቀርባል። ከዛ ደግሞ መንፈስ ቅዱስን ይፈልጋል። ሁለቱ አብሮ አይሄድም። ውሸት ትወና ነው። ያልሆኑትን የመሆን ጉዳይ ነው። ውሸት የእውነት ተጻራሪ ነው። እውነትን ማጥፋት ነው። እውነትን መግፋት ነው። ውሸት ለእውነት ያለመኖር ነው። ውሸት ዋጋ ላለመክፈል መፈለግ ነው። ውሸት ከንቱ ትርፍ መፈለግ ነው። ውሸት ባጭሩና ስብስብ ባለ ቋንቋ የሰይጣን የዲያብሎስ ባህሪ ነው። እሱ አባታችሁ ዲያብሎስ ከመጀመሪያም ሐሰተኛ የሐሰትም አባት ነው ተብሎ ተጽፏል። ስለዚህ ውሸት መንፈስ ቅዱስ በእኛ እንዳይሰራ የሚከለክለው ጉዳይ ነው ማለት ነው። የመጀመሪያው ጉዳይ የማነሳላችሁ የእውነት መንፈስ ስለሆነ መንፈስ ቅዱስ ውሸትን ይጸየፋል። በእኛ ሕይወት ውሸት ይኖር ይሆን? በስልክ በአካል ስንገናኝ በተለያየ መንገድ ከመድረክ እስከ ሕዝብ ድረስ ባለነው የውሸት ልምምዶች ካሉ አይምሰላችሁ። ዛሬ የቆምን ሊመስለን ይችላል። ጥቂት ግን ውሸት ራሱ ጠላልፎ ይጥለናል። ውሸት አመፀኛ የዲያብሎስ ባህሪ ነው። ሌላው መንፈስ ቅዱስ እንዳይሰራ የሚከለክለው ከንግግራችን አንጻር ክፉ ቃል ነው። ክፉ ቃል አይውጣችሁ ይላል። እናስ ለማነጽ የሚጠቅም ቃል ይውጣችሁ። መንፈስ ቅዱስ የሚያነጽ ስለሆነ ክፉ ቃልን ከኛ መስማት አይፈልግም። ክፉ ቃል የሚያፈርስ ቃል ማለት ነው። ሌላው ንግግራችን ላይ መጠበቅ ያለብን ጉዳይ ተራ ንግግር ወይም ቧልት፣ አጉል ቀልድ፣ መነገር የሌለባቸው በክርስቲያኖች መካከል መሰማት እንኳን የሌለባቸው ተግባራት ብቻ ሳይሆኑ ንግግሮችም አሉ። ክርስቲያን ሌላቸው የማይገቡ ክርስቲያን ሊቀልዳቸው የማይገቡ ጉዳዮች አሉ። ምክንያቱም ቅዱስ መንፈስ በእኛ ውስጥ ማዘን የለበትም። ንግግራችንን መጠበቅ መቻል አለብን። ተራ ንግግር፣ ቧልት፣ የዋዘኞች ወንበር የተባለው የመዝሙር አንዱ አይነት ሐሳብ እንደፈለግን ተናግረን እንደፈለግን ውለን እንደፈለግን ሆነን መንፈስ ቅዱስን በእኛ እንዲሰራ ማሰብ አይጠበቅብንም፣ ሊሆንም አይችልም። ስለዚህ አንደበታችንን በእግዚአብሔር መንፈስ እሳት በእግዚአብሔር ቃል ጉልበት ራሳችን ላይ በመወሰን በጾም በጸሎት አንደበታችንን መቀየር ማስተካከል ይኖርብናል። አንደበት ሲፈወስ ሕይወት ሁሉ ይፈወሳል። አንደበታችን ሲፈወስ ቤታችን ይፈወሳል፣ ቤተ ክርስቲያን ትፈወሳለች። የአንዱ ንግግር አንዱን እያቆሰለ እየተቆሳሰልን መኖር መቻል የለብንም። ሁለተኛው መንፈስ ቅዱስን የሚያሳዝነው ንግግራችን ብቻ ሳይሆን ውስጣዊ ልምምዶቻችንና አስተሳሰቦቻችን ናቸው። እነዚህን ጳውሎስ ሲነግረን ምን ይላል? ቁጥር 31 ላይ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ይላቸው። እነዚህን አስወግዱ። በተለይ ትንሽ ልነግራችሁ የምፈልገው የትኛው መሰላችሁ? ቁጣ የሚል ቂም፣ ተቆጡ ግን በቁጣችሁ ፀሐይ አይግባ። ቁጣን አስወግዱ። ቁጣ ከውስጥ የሚወጣ ጉዳይ አይደለ። ይሄ ቁጣ ምንድነው የሚሆነው? ቁጣ ሲቆይ ቂም ይሆናል። ቂም ሲቆይ ጥላቻን ይፈጥራል። ጥላቻችን ደግሞ ወደ በቀል ይሻገራል። አያችሁ? ቁጣ፣ ቂም፣ ጥላቻ፣ በቀል። መንፈስ ቅዱስ በእነዚህ ሁሉ ውስጥ የለም። ስለዚህ ቶሎ እርቅ ማድረግ ማስተካከል አስፈላጊ ነው። ከነቁጣችን ቁጣ ኃጢአት የሚሆነው ቂም ሲሆን ስለሆነ መጠበቅ አስፈላጊ ነው። ሌላ በጣም የምደነግጥበትና የምፈራው ቃል መራርነት የሚለው ቃል ነው። መንፈስ ቅዱስ ሊመረር አያስፈልግም። በእኛ መራርነት ልናስመርረው አይገባም። መራርነት ቢተርነስ የሚባለውን ጉዳይ ዝም ብዬ ለማየት ስሞክር ያገኘሁት ጉዳይ ምንድነው እሱ መሰላችሁ? መራርነት ውስጣችን በጥላቻ በቂም በተስፋ መቁረጥ ሲመረዝ ነው። ይህ መራርነት መርዝ ነው። መርዝ ወደ ሰው ውስጥ ከገባ በኋላ ቀስ በቀስ እያንዳንዱን የሰውነት አካል ያበላሻል። ኩላሊቱን፣ ጉበቱን፣ ልቡን እያለ ያበላሻል። ከዛ በኋላ ያ ሰው ይሞታል። መራርነትም በአንድ ክርስቲያን ሕይወት ውስጥ ካለ ቀስ በቀስ ያ ክርስቲያን እየሞተ ይሄዳል። ቂም፣ ጥላቻ፣ አልሸነፍ ባይነት፣ ግትርነት፣ ይቅር ባለማለት መጽናት፣ ሁሌ ተጎድቻለሁ ማለት፣ ሁሌ እኔ የተጎዳሁት ማለት፣
ሁሌ ጎዱኝ ማለት ይሄ ውስጥ ላይ የተቀመጠ የሰነበተ መራርነት በሚኖርበት ጊዜ ቀስ እያለ መንፈሳዊ ሕይወታችንን ይገለዋል። ወንድሞቼና እህቶቼ መራርነትን አስወግዱት ነው የሚለው መጽሐፍ ቅዱስ። ቶሎ ይህን መራርነት በጸሎት በጾም እና ቃላችንን ለመጠበቅ ቃል በመግባት ከጌታ ጋር ጌታም ይረዳናል ማስወገድ መቻል አለብን። መራርነት መንፈስ ቅዱስን ያሳዝነዋል፣ እንዳይሰራ ያደርገዋል። በራሳችሁ አትመረሩ፣ በትዳር ጓደኞቻችሁ አትመረሩ፣ በአገልጋዮቻችሁ አትመረሩ፣ በምድሪቷ ላይ አትመረሩ። አንዳንዴ መመረር ፀሐዩም ያስመረናል፣ ብርዱም ያስመረናል፣ ሲዘንብም መመራል። በሁሉ ጉዳይ የመረረ አስተሳሰብ፣ የመረረ ንግግር፣ የመረረ ሕይወት ሲኖረን መንፈስ ቅዱስ ከኛ ጋር መስራት አይችልም። ወንድሜና እህቴ እንድንጠቃቀም ትንሽ ጠንከር ብሎ ሐሳቡን መረር አድርገው ከሆነ እኔም ስናገር ይቅርታ ጠይቃለሁ። ሶስተኛ መንፈስ ቅዱስ በእኛ ውስጥ እንዳይሰራ ንግግራችን፣ ከዛ ውስጣዊ ልምምዶቻችን ያልኳችሁ ሶስተኛው ተግባሮቻችን ናቸው። ስለ ተግባሮቻችንም የዘለልኩ ይህን ክፍል ስነግራችሁ ምን ይላል መጽሐፍ ቅዱሳችን? እርስ በርሳችሁ ርኅሩኆችና ቸሮች ሁኑ ይላል። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ እንዲሁ እናንተም እርስ በርስ ይቅር ተባባሉ። ያኔስ ለቤዛ ቀን የታተምንበት መንፈስ በእኛ ደስ ይሰኛል፣ በእኛም የከበረውን ነገር ያደርጋል። ምን ሁኑ? ቸሮችና ርኅሩኆች ሁኑ። መንፈስ ቅዱስ በእኛ እንዲሰራ እንፈልጋል። ቸርና ርኅሩህ መሆን አቅቶንም ሁለቱ አይሄድም ማለት ነው። የሰረቀ ከእንግዲህ አይስረቅ እና ምን ያድርግ? መስረቅ ማቆም ብቻ አይደለም፣ መልካም እየሰራ ስራ ነው፣ ተግባር ነው። ካሳ ያድርግ፣ የሰረቀውን ይመልስ፣ እንደውም በእጥፍ ይመልስ። ትናንት የበደለ መስረቅ የሚባለው ጉዳይ እኔ ስለ ስርቆት ገንዘብ መስረቅ ብቻ አይደለም። የሰው ስም የሰረቀ፣ የሰው ስም ያጠፋ፣ የሰው መልካምነት ያበላሸ እሱ ሌብነት ከሆነ የሰው ስም መስረቅ ነው። የሰው መልካም ዝና ጉድዊል የሚባለውን ጉዳይ የሰረቀ ያጠፋም ይካስ፣ መልካም በማድረግ ያስተካክል። ውድ ወንድሞች እናቶች፣ መንፈስ ቅዱስ በእናንተ እንዲሰራ ትፈልጋላችሁ? መንፈስ ቅዱስ በዛሬቱ ቤተክርስቲያን ላይ እንዲገለጥ ትፈልጋላችሁ? ለዚህ እያንዳንዳችን ከሊቅ እስከ ደቂቅ እናስፈልጋለን። ማንንም መጠበቅ የለብንም። ራሳችን በእኛ ህይወት ይስራ፣ በቤተክርስቲያን ይስራ። እንዲህ የምንፈልግ ከሆነ ንግግራችንን፣ ውስጣዊ አስተሳሰቦቻችንን፣ ተግባሮቻችንን እንመርምር። መንፈስ ቅዱስ እነዚህን ሁሉ ከእኛም ስንፈጥለት እያጸዳ በእኛ የክብርን ሥራ ይሰራል። ጌታ ይርዳን፣ ጌታ ይርዳን። በኢየሱስ ክርስቶስም ፈውስ ይሆንልን። አሜን። እንቀጥላለን በዚህ ርዕስ ላይ